ጀማዓው ተናፋቂው ክለባችን አርሰናል የፊታችን ቅዳሜ ምሽት 5 ሰዓት ሲል ወደ ጉዲሰን ፓርክ በማቅናት እንግዲህ ኤቨርተንን ይገጥማል። ታዲያ ከዚህ ጨዋታ በፊት አሰልጣኝ አርቴታ ጋዜጠኞች ለቀረቡለት ጥያቄ ሀሳብ አስተያየቱን አንስተዋል። ምን አለ የሚለው እንዴት ተተለመደው ባጭሩ በበረራ አስቃኛችኋለሁ። እናንተ ፎሎ ላይክ ሼር ከምንም በላይ ደግሞ ኮፒ ሊንክ በማድረግ ደገፍ ታደርጉኛላችሁ። እኔ ወደ መረጃው ላቅናላችሁ። አርቴታ አስቀድሞ የቀረበለት ጥያቄ እንግዲህ የተጫዋቾቻችን የጤንነት ሁኔታን ይመለከታል። እሱም እንዳለው ከሆነ እንግዲህ ጥሩ ነገሮችን አንስቷል። ካነሳቸው ውስጥ ዙቢሜንዲ ምንም አይነት ጉዳት አላጋጠመው ማለት ኢኮኖሚካል ለማድረግ ነው ልጁን ለብቻው ነጠል አድርገን እንግዲህ ስናለማምደው እየቆየ ነው አለ። ከዛ በተጨማሪ ካይ ሃቨርት በቅርቡ ይመለሳል የሚል ግምት አለኝ የሚል ሐሳብ ሰጥቷል። ብዙዎች ግን ለአንድ ወር ተጨማሪ ጉዳት አጋጥሞታል ብለው ሲያወሩ ነበር። እሱን ያነሳው ምንም ነገር የለም ጀማው። ከዛ በተጨማሪ ደግሞ ቤን ዋይትም ተናግሮ ነበር። ቤን ዋይት ከጉዳት የማገገም አቅም ያለው ተጫዋች ነው እና እንደተባለው ረጅም ጊዜ ይቆያል የሚል ግምት የለኝም። በቅርቡ ሜዳ ላይ እንመለከተዋለን። ወደ ልምምድ ቶሎ ፈጥኖ እንደሚመለስ በጣም እርግጠኛ ነው የሚል ተስፋ ያላቸው መረጃዎች ሰጥቷል። ሌላ አንድ ቆፍጣና ጋዜጠኛ ጀማው እጁን አወጣና ብድግ ብሎ ምን ቢጠይቀው ጥሩ ነው ስለ ጋብሪኤል ማጋሌሽ እኮ ለአስቶን ቪላው ጨዋታ ይደርሳል እየተባለ በጣም ሰፊ መረጃዎች እየወጡ ይገኛሉ። ምን ትላለህ አለው። አርቴታ ፈገግ አለና እስቲ እናያለን አለ። አረ ንገረን አንተ ሰው የሚደርስ ከሆነ እባክህ ንገረን። ለማንኛውም ጀማው ፎሎ ላይክ ሼር ኮፒ ሊንክ አድርጉ ለጀማው አዳርሱ ማለት ነው። በቀጣይ ደግሞ የቀሩትን መረጃዎች ካሉ በፍጥነት ከአክቲቪስት መታገኙ ይሆናል። ጀማው አይመቻችሁ። እሺ ጀማው ሌላው ለአርቴታ የቀረበለት ወሳኝ ጥያቄ ስለ ኤቨርተኑ ጨዋታ ነበር። አርቴታም እንዳለው ከሆነ ኤቨርተን ቀላል ቡድን አይደለም። ዘንድሮ እንኳን ባደረጋቸው ጨዋታዎች በጠቅላላ በሜዳው ማለት ነው 14 ነጥቦችን ማሳካት ችሏል። ይህ ደግሞ ከባድ ቡድን መሆኑ በሜዳውን ያሳያል። ያ ብቻ አይደለም። ለፈ ዓመት እንኳን ከኛ ጋር ባደረግናቸው 2 ጨዋታዎች እንግዲህ በአቻ ውጤት ነው የተጠናቀቀው። ይህ ማለት ለኛ ራሱ ቀላል ቡድን እንዳልሆኑና ብዙ ጎልም የማይቆጠርበት ቡድን እንደሆነ አረዳለሁ። ግን ይህንን ነገር በአእምሮ ራሳችን ዝግጁ አድርገን ከሄድን ከዚህ ጨዋታ አሸንፈን ነጥብ ይዘን ማንወጣበት ምንም አይነት ምክንያት የለም የሚል ሐሳብ አንስቷል ጀማው። እስቲ ስለዚህ ጨዋታ ምን ሐሳብ አስተያየት አላችሁ? እስቲ ግምታችሁን አስቀምጡልኝ። ስለ ስንት ሊያልቅ ይችላል ብላችሁ ታስባላችሁ? ይህ ጨዋታ እንደ ቀልድ ግን እንድትመለከቱት አልፈልግም ጀማው። ከበድ ያለ ጨዋታ ነው። ግን ስለ ስንት ሊያልቅ ይችላል ብላችሁ ትገምታላችሁ? እኔ 2-1 እናሸንፋለን የሚል ግምት አለኝ ጀማው። ይመቻችሁ። ጀማው እንኳን ደስ አላችሁ። እጅግ አስደሳች ሰበር ዜና ተሰምቷል። ጀማው ሚኬል አርቴታ ጋዜጠኛው እንደቀረበለት ጥያቄ ሐሳብ አስተያየቱን በመስጠት ይገኛል። ጀማው ታዲያ አስቀድሞ ካነሳቸው መካከል የመጀመሪያው ነው ጋብሪኤል ማጋሌሽ እንግዲህ የሳር ላይ ልምምድ መጀመሩን ኮንፈርም አድርጓል። ጀማው እጅግ አስደሳች ልብ የሚያሙቅ መረጃ ነው። ጀማው ሼር ኮፒ ሊንክ አድርጉና ለሁሉም ለአርሰናል ደጋፊ ያደርሱልኝ። ግርግዳችን ጋቢ በዚህ ሳምንት ባይሆን ግን በቀጣይ ሳምንታት እንግዲህ ከቡድናችን ጋር አንድ ላይ በመሆን እንግዲህ ተሰልፎ ሜዳ ላይ የምንመለከትበት ሰዓት የቀረበ ይመስላል። ይህም አርቴታ እንደገለጸው ከሆነ ጋቢ ሙሉ ለሙሉ የሳር ላይ ልምምድ መጀመሩን ገልጿል። እንኳን ደስ አላችሁ። ቀሪውን ደግሞ በቀጣይ ቪዲዮ ይዤላችሁ መመጣ ይሆናል። ለሁሉም የአርሰናል ደጋፊ ሼር ኮፒ ሊንክ በማድረግ አዳርሱልኝ። ጀማው ይመቻችሁ። ጋቢ ኢዝ ባክ። ሰላም ጋይስ፣ አሰልጣኝ ሚኬል አርቴታ ነገ ከኤቨርተን ጋር ለምናደርገው ጨዋታ ስለ ቤን ዋይት፣ ካይ ሃቨርት፣ ጋብሪኤል ማጋሌሽ እንዲሁም የተለያዩ ጉዳቶች ዙቢሜንዲን ጨምሮ ያደረሰን መረጃ አለ። እሱን መረጃ እኔ እንደተለመደው በአጭሩ አደርሳችኋለሁ። ኮፒ ሊንክ፣ ፎሎ እንዲሁም ሪፖስት ማድረግ አይረሳ። ወደ መረጃው ሚኬል አርቴታ እንግዲህ ስለ ጋብሪኤል ማጋሌሽ ጉዳትና መቼ እንደሚመለስ ተጠይቆ ነበረ። ከዛ በፊት ግን ጋይስ ጋብሪኤል ማጋሌሽ የምንወደው እንቁ ተከላካያችን ዛሬ 28ኛ ዓመት የልደት በዓሉን እያከበረ ይገኛል። ሃፒ በርዝዴ በሉት። ሚኬል አርቴታ እንግዲህ ስለ ጋብሪኤል ማጋሌሽ ጉዳት ይህንን ብሎናል። አሁን ላይ ቀለል ያሉ ልምምዶችን ሜዳ ላይ መስራት ጀምሯል። ፈጣን ፕሮግረስ አሳይቷል። በቅርቡም እንደምናየው አልጠራጠርም በማለት ተናግሯል። ሚኬል አርቴታ ስለ ቤን ዋይት ጉዳትም ተጠይቆ ነበረ። ቤን ዋይት ለጥቂት ጨዋታዎች ከሜዳ እንደሚርቅ ተረጋግጧል። ነገር ግን ከባድ የጡንቻ ጉዳት እንዳልሆነና ሲሪየስ እንዳልሆነ ለመናገር እደፍራለሁ። እንዲሁም ደግሞ ቤን ዋይት በተለምዶ እጅግ በጣም ከጉዳቱ የሚያገግም ተጫዋች ነው፣ ስለዚህ በቅርቡ ይመለሳል ብሎ ተናግሯል። እንዲሁም ሚኬል አርቴታ ስለ ካይ ሃቨርት እጅግ በጣም ፈጣን ለውጦችን እያሳየ ነው፣ በዚሁ የሚቀጥል ከሆነ በቅርቡ እናየዋለን ብሎ መልሶ ነበረ። ጋዜጠኛው እንዲህ ብሎ ይጠይቋል። የምትገምተው ይመለሳል ብለህ የምታስበው ጨዋታ አለ ወይ ብሎ ጠይቆት ነበር። የምናስበው የምንጠብቀው ጨዋታ አለ፣ ነገር ግን እሱን አልነግርህም በማለት እንግዲህ መልሶለታል። ዙቢሜንዲን በተመለከተ ይህንን ብሎናል። ዙቢሜንዲ ለነገው ጨዋታ ብቁ ነው። ሰኞ ዕለት ከልምምድ ያራቅነው ጫናዎችን ለመቀነስ ነው። ስለዚህ ማርቲን ዙቢሜንዲ በጥሩ ጤንነት ይገኛል፣ ለነገውም ጨዋታ ይደርሳል ሲል ገልጿል። ጋዜጠኛው እንዲህ ብሎ ጥያቄ ያነሳል። በአስቶን ቪላው ጨዋታ ላይ ጋብሪኤል ማጋሌሽን ለማድረስ እጅግ በጣም እየሰራችሁ እንደሆነ መረጃዎች ደርሰውናል ሲል ይጠይቀዋል። ሚኬል አርቴታም ምንም ባለመናገር እንደምትመለከቱት ይህንን ፈገግታ አሳይቶት ጥያቄውን
ሚሊዮን ዘሎታል ማለት ነው። ሚኬል አርቴታ እንግዲህ 6ኛ ዓመቱን እንግዲህ በአርሰናል ቤት መያዙ አሁን ላይ ተረጋግጧል። ይህንንም አስመልክቶ ከጋዜጠኛው የቀረበለትን ጥያቄ እንዲህ በማለት መልሷል። ጊዜው እጅግ በጣም ይፈጥናል። እያንዳንዱን ደቂቃ በዚህ ክለብ ያሳለፍኳቸውን ነገሮች እወዳቸዋለሁ። ስለ ዴቪድ ሞይስም ይህንን ብሎናል። ዴቪድ ሞይስ እጅግ በጣም አንጋፋ የሆነ አሰልጣኝ ነው። በፕሪሚየር ሊጉ ትልቅ አሻራ ፈጥሮ ያለፈ አሰልጣኝ ነው። ለኤቨርተን ያደረገውን እንዲሁም ለፕሪሚየር ሊግ ያደረገውንም አደንቃለሁ በማለት እንግዲህ ዴቪድ ሞይስንም አሞካሽቷል። የአርሰናሉ ወሳኝ የተከላካይ መስመር ተጫዋች ጋብሪኤል ማጋሌሽ ከጉዳቱ አገግሞ የሳር ላይ ልምምድ መጀመሩን አሰልጣኝ ሚኬል አርቴታ ይፋ አድርገዋል። ዛሬ ከነገው ምሽት የኤቨርተን ጨዋታ ጋር በተያያዘ በሰጡት ጋዜጣዊ መግለጫቸው ላይ ጋብሪኤል ማጋሌሽ የኤቨርተኑን ጨዋታ በማሰብ ልምምድ መጀመሩን የገለጹ ቢሆንም ነገር ግን ለኤቨርተኑ ጨዋታ እንደማይደርስ ይፋ አድርገዋል። በቀጣይ ሳምንት ከአስቶን ቪላ ጋር በፕሪሚየር ሊግ በሚኖራቸው ጨዋታ ላይ ግን ጋብሪኤል ማጋሌሽ ሜዳ ላይ እንደምንመለከተው ሚኬል አርቴታ አረጋግጠዋል። ከዛም በተጨማሪ ስለ ማርቲን ዙቢሜንዲ ሀሳብ ሰጥተዋል። ዙቢሜንዲ በልምምድ ቦታ ላይ ያልታየው ጫናን ለመቀነስ በሚደረግ ሂደት እንጂ ምንም አይነት ጉዳት እንደሌለበት ይፋ አድርገዋል። ለነገው ጨዋታም ዙቢሜንዲ እንደሚደርስ አሳውቀዋል። በአርሰናል በኩል በአጥቂ መስመሩን ያጠናክራል ተብሎ እየተጠበቀ የሚገኘው ካይ ሃቨርትዝ ጉዳቱ እንደገና ስላገረሸበት ከዚህ በኋላ 1 ወር ከሜዳ እንደሚርቅ እየተነገረ ይገኛል። ካይ ሃቨርትዝ እስከ ጥር አጋማሽ ድረስ የመቆየት እድል እንዳለው የመረጃ ምንጮች እየጠቀሱ ይገኛሉ። በአርሰናል 2 አይነት ዜናዎች፣ መልካም መጥፎ ዜናዎች አሉ። የጋብሪኤል ማጋሌሽ ማገገም አስደሳች ዜና ሲሆን የካይ ሃቨርትዝ ጉዳት እንደገና ማገርሸት ደግሞ ምናልባትም መጥፎ ዜና ሊባል የሚችል ይሆናል። ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትረታ ሲቲ ስፖርት ነው። መልካም ቀን።